ከጓሯቸው የህፃናት የሆነ አካላቸው ይገኛል የተቆራረጠ ልክ እንደዛ ነው ያለው ይሄ ሰውዬ የሰጠሱ ነው የሚያሳምሱ ነው። አዎ አሁንም ይሄ ችግር እኮ እዛ በመመላስልስህ ነው። ያንንማ ተነጋግረን እኮ ነው። እሺ ሆነ ልጅ ስታገኝ ደስ አለሽ አይደለም እንዴ? ደስ ተባብሎ አይደለም። መጀመሪያም ደስ አላለኝ አትርሳ ስለምንህ ነበር። እና ውጭ ያለውን ወልደው ምናምን ስናይ ከአንድ ሁለት ምናምን ወልደው ስናይ እኛስ ይባላል አንድ ፍሬ እንኳን ማግኘት እንዴት ፈጣሪ ይከለክለናል እያለ በቂ በላይ ነው። እና ምን ማድረግ አለብን ነው የምትይኝ? በቃ ይብቃን። ለምን ይበቃናል? ልጃችንስ እኔ ካልሆነ ይኸውልህ እስከ ትዳሩ ይቅርብኝ። ልጄን ይዤ ወደ አንዱ ጠፋለሁ። ይሄ የመጨረሻ የምሰጥህ የመጨረሻ ጊዜ ነው፣ የመጨረሻ እድል። ሰላም ውድ ሰዎች እንደምን አላችሁ? እስክንድር ነኝ። ዛሬም እንግዲህ ተመልሼ መጥቻለሁ። ዛሬ ተመልሼ የመጣሁበት ሀሳብ ያው ከዚህ በፊትም ደጋግማችሁ እንደምትሉን ቴዲም አቤልም የራሳቸው ቻናል አላቸው። ብዙ ስራ ስለምንሰራ አንዱ ቦታ ላይ ረጅም ሰዓት ላለመውሰድ ስንል እየተከፋፈልን እንሰራለን። አንድነቱ እንዳለ ሆኖ መረዳዳቱ መተጋገዙ እንዳለ ሆኖ እኔ ጋር ኬዞች ብዙ ሲሆኑ ወደ ቴዲ ጋር ብዙ ሲሆኑ ወደ አቤል ጋር ብዙ ሲሆኑ ወደ እኔ እየመጣ ኬዞቹን እርስ በርስ እየተጋገዝን እየፈታን እንገኛለን። ዛሬም እንግዲህ አቤልና ቴዲ አንድ ላይ የመጡበት ሁኔታ ወይም ምክንያት ምንድነው ካላችሁኝ አንድ ከበድ ያለ ኬዝ አጋጥሞናል። ያንን ኬዝ አሁን እኔ ባለኝ የጤና ሁኔታ እኔ ባለኝ ስራ ጫና ምክንያት እነ ቴዲ እንዲያግዙኝ በዚሁ በእናንተ ፊት ቃል አስገብቻቸው ስራውንም ለመስጠት ነው ያሰብኩት። ኬዙን ሰምተዋል? አዎ ኬዙን ሰምቻለሁ። ያለውን ነገር ያው ለማጤን እንሞክራለን። ያው እንዳንተ ባንበረታ ያው አበርታን እናንተም ደግሞ ከጎናችን እየሆንክ በደንብ በርተተን የምንይዛቸው ይሆናል። ማንም ከእናት ወደ አልተማረም። ሁሉም በሂደትና በልምድ ነው አይደለ? አቤሎ የሚመጣው ያው ትክክል ነው። በተባለው መሰረት እንግዲህ በጣም ብዙ ኬዞች ነው የነበሩት። በተለይ ደግሞ እስኪ ታሞና ተጎርቶ ደግሞ በነበረበት ሰዓት ጠፍቶ በነበረበት ሰዓት ኬዞች አልቆሙም ነበረ። በተደጋጋሚ ብዙ ኬዞች እየመጡ ነበርና እኛ ዋናው ሀሳባችን ኮንሰንትሬት አድርገን ስንሰራ የነበረው የእስኬ ጉዳይ ላይ ነው። አሁን ግን እስኬም ተመልሷል። በተቻለው መጠን እሱ የሚችላቸውን ነገሮች እሱ የሚሰራ ነው የሚሆነው። ከዛ ውጭ ደግሞ አንዳንድ ኬዞችን በተቻለ መጠን እኛም እየተጋገዝን እኔም ቴዲም እነ ሮባም ሁሉም አሉ እነ ዴቭ እየተጋገዝን ያሉትን ነገሮች እንግዲህ ወደፊት የምናስቀጥል ነው የሚሆነው ማለት ነው። ቤተሰቦቼ በዚሁ አጋጣሚ አንድ ቃል ምገባላችሁ ነገር ምንድነው፣ ጠላቶች በበዙ ቁጥር እኛንም በደንብ እያጠነከሩንና እያበዙን ነው የሄዱት። ህብረታችን ከመቼውም ጊዜ በላይ አሁን ላይ በዝቷል፣ ጠንክሯል። ሁሉም እዚህ ላይ የምታያቸው ጋዜጠኞች እርስ በርስ እየተጋገዙ ነው። በአንድነት ክንድ የትኛውንም ጠላት ክንዱን ሰባብረን የምንጥልበት ደረጃ ላይ ደርሰናል። ከዚህ በኋላ ወደ ኋላ የሚያደርገን አንዳችም ኃይል የለም። ሁሉም ከእግዚአብሔር በታች ባሉት ነገሮች ላይ ሁሉ እኛ እየገባን መፍትሄ ለመስጠት እንጥራለን። ዛሬ የሚያጋጠመን ጉዳይ በእርግጥ ለኔ ነበር የተላከልኝ። ነገር ግን እንደነገርኳችሁ ያለሁበት የጤና ሁኔታ ሲቀጥል ደግሞ ያለብኝ ሌሎች ተደራራቢ ስራዎች ምክንያት ቴዲ ለዚህ ስራ እንግዲህ እኔና አቤሎ ተመካክረን እስኪ ኃላፊነቱን እንስጣው፣ እኔ ከጎኑ ሁኜ አቤሎም በደንብ ራሱን እስኪ አብረታ አግዘዋለሁ ብሎኛል። ስለዚህ እስኪ ስለ ጉዳዩ ትንሽ ሂንት ትሰጠንና እኛም ወደ ጉዳዩ እንገባለን። እሺ ቤተሰቦቻችን እንግዲህ መልእክቱ የተላከው ለእዝቄ ነበር። ነገር ግን ያው እንደነገርናችሁ እስቄ ትንሽ የራሱ ስራ ቢዚ እያደረገው ስለሆነ ወደኛ አድርሶታል ማለት ነው። የተፈጠረው ነገር ምንድነው? የተላከለት ነገር በአንድ አካባቢ ላይ ህፃናት ትንንሽ ልጆች እየሞቱ እንደሆነ እየጠፉ እንደሆነ አይደለ? ይሄ ነገር እየተፈጠረ እንደሆነ ጥቆማ ደርሶናል። እና ደግሞ በዛ ላይ አቤሎ እዛ አካባቢ ላይ የሚጠረጠሩ ሰዎች አሉ ተብሎ ይታሰባል። እነዚህ ሰዎች በምን ተጠረጠሩ፣ ለምን ተጠረጠሩ፣ እንዴት ተጠረጠሩ የሚለውን ነገር ያው የኛ ስራ ነው መርምረን የምንደርስበት ይሆናል። ነገር ግን ሰዎቹ ምን እያሉ ነው? ከጓሯቸው የህፃናት የሆነ አካላቸው ይገኛል የተቆራረጠ ልክ እንደዛ ነው ያለው ይሄ ሰውዬ።
አካላቸውን እናገኛለን። በአቅራቢያቸው ብቻ የሆነ ሽታ ነገር አለ። ብዙ ነገር ወደ እነሱ እንድንሄድ ወደ እነሱ እንድንጠረጥር አድርጎናል ነው እየተባልን ያለ ነው። ምን እያደረጉ እንደሆነ እነዚህ ሰዎች ለምን እንደዚህ እንደታሰቡ ሄደን የምናረጋግጥ ይሆናል። ምክንያቱም ያው የጠቋሚ ቃል ብቻ አንድ ሰው ላይ እርምጃ ስለማይወሰድ በስነ ስርዓት ሄደን እነዛን ሰዎች የምንጠይቃቸው ይሆናል ማለት ነው። አዎ ጉዳዩ ትንሽ ከበድ ያለ ነው። እንደ እውነቱ ከሆነ ጠቋሚም አካል የላከልን ሰውም ማንነቱ እንዲገለጽ የማይፈልግ ነው። ያው መጀመሪያ ከአቤል ጋርም ስናወራ ጉዳዩ ትንሽ ጠጠር ያለ ነው። ቴዲ ብቻውን ይህንን ነገር ሃንድል ሊያደርገው ይችላል። ነገር ግን የመጀመሪያ ስራ ሲሆን ደግሞ ትንሽ ግራ መጋባቶች እንዳይኖሩ ከሚለው አቤሎ ከጎኑ ትሆናለህ ማለት ነው። ትክክል። አዎ ቀድመንም እኛ እያወራን እየተነጋገርንበት ነበረ በዚህ ጉዳይ ማለት ነው። ከዚህ በፊትም እንደዚህ አይነት የተለያዩ ኬዞች ደርሰውን ነበረ፣ የፈተናቸው አሉ። እኔም ከስጌ ጋር ሆኜ ብዙ እንደዚህ አይነት ነገሮችን ለመፍታት የሞከርናቸው አሉ፣ ከካሜራ በስተጀርባም ከካሜራ በፊትም ሆነን ማለት ነው። ስለዚህ ከቴዲ ጋር ሆነን ዛሬ አንድ ላይ ማለት ነው እነዚህን ጉዳዮች በደንብ ክትትል 1-2 ቀን አድርገንበታል። ቦታው ላይ ዝም ብለን አይደለም የምንሄደው ማለት ነው። ከዚህ በፊት 1-2 ቀን ያየናቸው ምልክቶች አሉ እዛ ቦታዎች ላይ። ስለዚህ የግድ ያው የሰው ህይወት ነው እየተጎዳ ያለው እዛ አካባቢ ላይ። ስለዚህ የግድ ደርሰን እነዛን ነገሮች ቻሌንጆቹን እንግዲህ እንደዚህ ቀደም ተወተን ማድረግ እና ማስተካከል ያለብን ነገር የምናስተካክል ነው የሚሆነው ማለት ነው። ትክክል። ቤተሰቦቼ ቴዲ ዛሬ የመስክ ስራውን ሀ ብሎ ይጀምራል። በእርግጥ ከዚህ በፊት ብዙ ስራዎችን አብረን ሆነን ቢሆን ሰርቷል። ነገር ግን እስኪ የሱ ኬዝ የቴዲ ኬዝ ተብሎ ዛሬ የመጀመሪያ ኬዙን ይሰራል። እናንተም ደግሞ ቤተሰቦቼ እንኳን ደህና መጣ በርታልን ከጎንነን ብላችሁ ደግሞ ለሱ ያው ድጋፋችሁን መስጠታችሁን እንዳትረሱ። የእናንተ ድጋፍ ስለሆነ ለኛ ኢነርጂ ለኛ ብርታት የሚሆንን የእናንተ ድጋፍ ነው። እውነት ለመናገር እናንተ በምትሰጡን ኮሜንት ተበረታተን፣ እናንተ በምትሰጡን ሀሳብ ደግሞ ሀሳባችንን አበርትተን እዚህ ደረጃ ላይ እየደረስ ነው። ዛሬም ቴዶ ደግሞ የእናንተን ድጋፍ የእናንተን መልካም ሀሳብ ይፈልጋል። ያጠፋውም ነገር ካለ ኮሜንት ላይ እንደዚህ አታድርግ ብላችሁ፣ ጥሩ የሰራውም ነገር ካለ እንኳን እንደዚህ ያደረክ ብላችሁ ሀሳብ ስጡት። ቴዲ እንኳን ደህና መጣ ብላችሁ ደግሞ ተቀበሉት እንላለን። ይሄንን ቻናል ሞቅ ደመቅመቅ አድርጉለት። ሱፐር ቻት እና ሱፐር ስቲከር ስጡት። እስኪ ይሄንን ደግሞ በእናንተ በአዲሱ ቻናሉ ብርቅ አድርጉለት፣ ደስ እንዲለው ማሰኙት ለማለት እንወዳለን። እንግዲህ ቀጥታ ወደ ኬዙ እንሄዳለን። ውድ ቤተሰቦቼ እኛ ጀግኖች ነን፣ ወደ ኋላ አንልም። እናንተ ከጎናችን ከሆናችሁ ደግሞ ወደፊት እንቀጥላለን። አብራችሁን ቆዩ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ። ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ቤተሰቦቻችን እንግዲህ ወደሚጠረጠረው ቤት ቀጥታ ሄደናል። እንግዲህ ያለውን ነገር ውስጥ ገብተን በደንብ የምንመረምር ይሆናል። ያው አገባባችን እስከ ዛሬ ድረስ እንደምንሰራው ልክ እንደዛ ሆኖ ይቅርታ ያው ያለንበት ቦታ ትንሽ ጫጫታ አለ፣ የሚረብሹ ድምጾች ሊኖሩ ይችላሉ። ቤተሰቦቻችን ይህን ስህተታችንን እንድታልፉን ነው። በመቀጠል ወደ ቤቱ የምንገባው እጣ አጫዋች ነን ብለናል። እጣ አዘጋጅተናል። እዚህ ጋር እንደምታዩት እንግዲህ ይህ እጣ
የሚደርሳችሁ ይሆናል። ስጦታውም በቀጣይ ቀን የምናመጣላችሁ ይሆናል ብለን ነው የምንገባው። ከገባም በኋላም የተለያዩ ጥያቄዎችን የምንጠይቃቸው ይሆናል ስለ ህይወት ተሞክሯቸው ስላሉበት ሁኔታ። ምክንያቱም የአንድ ሰው ስራው ይቅርታ ለሚፈጠሩት ድምጾች ለገቡብን ድምጾች ይቅርታ አድርጉልን። ያለንበት ቦታ ጫጫታ ስለሆነ ነው። ቤተሰቦቻችን ወደ ውስጥ ገብተን ስላሉበት ሁኔታ ስላደጉበት አስተዳደግ ምን አይነት ሁኔታ ላይ እንዳሉ እንጠይቃለን። ምክንያቱም ወንጀለኛ ያደገበት አስተዳደግ ራሱ አንድ ተጽዕኖ ስለሚፈጥርበት ነው። ቤተሰቦቻችን እንግዲህ ተከተሉ። ቤቱ ጋር ደርሰናል። ክፍት ነው በሩ። እኔ ነኝ። እሺ ሰላም ነው፣ እግዚአብሔር ይመስገን። ከሶሻል ሚዲያ ነበር የመጣ ነው። ሶሻል ሚዲያ ላይ እንደዚህ አይነት ስራዎችን እንሰራለን እና ለእናንተ ደግሞ እጣ ልናጫውታችሁ የመጣ ነው። ያው እድለኛ ከሆናችሁ የተለያዩ እጣዎች አሉ። እድለኛ ከሆናችሁ ምትወስዱ ይሆናል። ካሜራ ደቅነህ ነው እንዴ? አዎ፣ ያው ለእኔ ስራዬ ስለሆነ እጣ አልቆረጣችሁም። እሱማ ልክ ነው። ግን እኛ በራሳችን ወጪ ከእናንተ ምንም ነገር ሳትሰጡን እኛ በራሳችን ወጪ እቃዎችን ገዝተን እነዛን እቃዎች በነፃ እጣውን እያጫወትን እነዚህን እቃዎች የሚወስዱ ይሆናል። ፍሪጅ አለ፣ ስቶቭ አለ፣ ስማርት ስልኮች አሉ፣ ኮምፒውተር አለ፣ ላፕቶፕ አለ፣ የመሳሰሉት ነገሮች አሉ። እነዚህን እጣዎች ሶስት ፍሬ ነው የቀሩት እንዳጋጣሚ ሆነው። እናንተም ደግሞ እድለኛ ሆናችሁ እናንተ ቤት መተን እጣውን ልናጫውታችሁ ሳልቆርጥ ሎተሪ ሊደርሰኝ። እስቲ ግባ ግባና ግቡ። እንግዲህ እውነት ከሆነ አንዳንድ ነገሮችን ተነጋግረን። አዎ እሺ። ወይ ጋሺ እንዴት ነው? ሰላም ነው? እግዚአብሔር ይመስገን። እንዴት ነው? እጣ ልናጫውት ነው ዛሬ። የሚሰጥ መጣ እኮ ነው የሚለኝ። እስቲ ዛሬ እንግዲህ እድለኛ ነው ወይስ እንዴት ነው የሚለውን ነገር ያው እናያለን። ይገርማችኋል፣ እዚህ እጣ ውስጥ ምን አለ መሰላችሁ? አንደኛ ፍሪጅ አለ፣ ሁለተኛ ደግሞ ቴሌቪዥን አለ። አንዷ ግን ባዶ ነች እና ያው እናንተ ደግሞ እድለኛ ከሆናችሁ ያው ሁለት ነገር ነው ያበዛ ነው፣ ባዶ አንዱ ነው። ከሁለቱ አንዱን እንደምንም በምንም እድል እንግዲህ እንደምንም ብላችሁ አንዷን ለማንሳት ነው የምትሞክሩት። ወይ ፍሪጇ ወይ እኔ ቀለም ዳባ ነው ጣይ እንደው እቁብ እንኳን የሰፈር ጥዬ ዳኛና ጸሐፊ ከበሉ በኋላ ቀጥሎ እስቲ ጉዱን እናያለን። እስቲ ዛሬ ምንም ሳታስከፍለኝ ቢወጣ ትሰጠኛለህ ማለት? አዎ የኛም ስራ እንደዛ ነው። ብዙ ተመልካቾች አሉን፣ እነሱ ስፖንሰር እያደረጉን እነሱ ያው እቃዎችን እያሟሉልን የቻልነውን ደግሞ እኛም እንትን እያለን እቃዎችን እንገዛለን። ከዛ በኋላ ምንድነው የምናደርገው? ለእድለኛ ደግሞ እጣውን አንድ ባዶ አድርገን 5 እቃ ሊሆን ይችላል ምናምን አንድ ባዶ አድርገን እናስወጣለን ማለት ነው። ተመስገን። እስቲ ነው እንግዲህ እሺ፣ ነገርኩ ቀለብላባ ነው ጣይ ይወጣል። እሺ ከመሞከራችን በፊት ግን ስላለው የእናንተ አስተዳደግ ምን ይመስላል? አኗኗራችሁ አካባቢው ላይ ምን አይነት ፍቅር አለ? እንዴት ነው ስለ ሰፈሩ ሁኔታ እስቲ ይሁን። እና ያው ቁም ነገርም እንዳለው ሁሉ ያው ጨዋታ ብቻ አይደለም ቁም ነገርም ይኖራል። ያው እናንተን የሚያዩ ብዙ ኦዲየንስ አለ፣ ብዙ ተመልካች አለ። እነዛ ሰዎች ከእናንተ የሚማሩት ነገር ይኖራል። ስለዚህ ያው በመጀመሪያ ከስማችሁ እንጀምር። ወይዘሮ እና አቶ ስማችሁን እስቲ ንገሩኝ። ከእርሶን ጀምር። ይሄ ነገር ደስ ብሎሃል? እጣ ብሎ ነበረ ሲገባ እንሞክረው እስቲ። አሁን ስማችን ማስጠይቀው ምንም አይጠይቀዋል። አንዴ ትውልድ ይላል፣ ምን ይላል? አይደለም ያው እጣው ይወጣል። እጣው እኮ ይወጣል፣ የሚቀር ነገር አይደለም። ወይ አንተማ ነግረኝ ይሁን። እንሞክረው እስቲ እንግዲህ ሞክሩት። አንድ ባዶ ነው ያለው፣ ሁለት አይ ስትገባ ጣልከን። እንደው አስደሰትከኝ። እንደው ደግሞ በዚህ ጊዜ ነጥቆ በሚሄድበት በበዛበት ደግሞ አሁን መተህ ሌላ እጣዋ ተቆይና ደግሞ ሌላ እጣውን መጨረሻ ላይ እናደርጋለን። እጣዋ ትወጣለች። ቀጥሎ ክፍያ ይሄን አስገቡ። አረ እውነት አይደለም፣ እንደዛ አይደለም አመጣጣችን፣ እንደዛ አይደለም። እሱን አስበህ ከሆነ እኛ ምንም
ነገር የለንም። እኛ ድሆች ነን። ለእናንተ በስልክ አምጡ ይላሉ፣ በራዲዮ ስንከፍት እየሰማን ነው። እጣ ደረሳችሁ ኮካኮላ ይላሉ። ስንት ሺህ ያስገቡ ይላል። እሷን አስበህ ከመጣ የኔ ልጅ አይርፈድም። በጊዜ ልሸኝ። በፍጹም እንደዛም ከመሰለብኝ በጣም ይቅርታ። ያው አይደለም መልክ ቀና ነው። እስቲ በል እንግዲህ ቀጥለው። እሺ ይቅርታ እንደዛ እንድታስቡ ካደረኩ መጣ አትመስልም። እሺ አረ ደጉን ይኸው ቲቪ እና ፍሪጅ ነው ይዘን የመጣ ነው። አይ መጠርጠር ጥሩ ነው። እስቲ ሌባው ምን እያየኸው አይደለም? ልክ ነው። አይ ልክ ነው። ተረዳሁኝ። ልክ ነው። አሁን የሚፈጠረው ነገር መጥፎ ነገሮች እየተፈጠሩ ነው። ብዙ ሌቦች እንደዚህ እያስመሰሉ እየገቡ ነው። ያው እኛ ግን እውነተኛ እቃችንን ነው ይዘን የመጣ ነው። ለእናንተ ከደረሰ በኋላ ይዘን የምንመለስ ይሆናል። እንመጣለን እቃውን ይዘን ማለት ነው። እና አይጠራጠሩ፣ ስጋት አይግቡ። እቃው መቼ ይመጣል አልከኝ? ቢደርሰን እንደው ባዶ ባትወጣ ያ ያለው ቢወጣ መቼ ታመጡታላችሁ? ዛሬው ነው የምናመጣው። ተዘጋጅቷል። እዚሁ ቅርብ ነው ያለው። እንትን ብለን እንደጨረስን ሄደን ይዘን በካሜራ እንግዲህ ይዘኑ ምን መጣ ነው የሚሆነው። ወደ ጥያቄ ይገባል። እሺ ወደ ጥያቄ ስገባ እሺ ወይዘሮ ማን ልበል እርሱን? እኔ አስናቀች። አስናቀች ማ? አስናቀች በቀለ። አስናቀች በቀለ። እሺ ወይዘሮ አስናቀች በቀለ አመሰግናለሁ እንዲህ ስለፈቀዱልኝ። እርሶስ ማን እንበል? አቶ አፈወርቅ ገብረ ማርያም። ቤተሰቦቻችን እንግዲህ እንደምታዩት ዛሬ እንግዶቻችን እነዚህ ሁለት ባልና ሚስት ናቸው። እንዴት ነው እናቴ አስተዳደጉ እንዴት ነበረ? ከማህበራዊ ሁኔታ ያሉበት ሁኔታ ምን አይነት ነበር? እስቲ አስተዳደጉ ነው። እኔ እንግዲህ የከተማ ልጅ አይደለሁም። ከትውልዴም እድገቴም ገጠር ነው። ከሱ ጋር የተዋወቅ ነው እዚሁ አዲስ አበባ ነው። እኔ ሰው ቤት ከገጠር መጥቼ አክስቴ አምጥታኝ ሰው ቤት ሰራ ነበረ። የማታ ማር ነበረ፣ እሱም ደግሞ የማታ ይማር ነበረ። ቀን ስራ የጉልበት ስራ እየሰራ በዛ ነው ትውውቃችን። በኋላ እየተግባባን ስንመጣ ከአንዱ ቤት ወጥቼ ወደ አንዱ ቤት ስገባ ስራው አልመች ሲል በቃ ሁሉም ነገር እንደው በቅርበት እናወራ ጀመር። እንደዛ ስንል መጨረሻ ላይ ወደ ፍቅር ወደ ትዳር ገባ። እንዴት ነበር ሶሻል ላይፍ የእርሶ? ምን አይነት ነበር ሶሻል ላይፉ? ምን አልከኝ? ሶሻል ላይፉ የጉርብትና ያለው ምን አይነት እንዴት ነበረ? እንግዲህ በጉርብትና ህይወት ማለት እሳቸውን ሳያውቁ በፊት የነበሩት ማለት ነው። ጥሩ ነው። ከጓደኞቼ ጋርም ተዋድጄ ተግባብቼ ነው። አክስቴም ጋር ደግሞ ሳድግ የተወሰነ ጊዜ ሰው ቤት ከመግባቴ በፊት የነበረውም ጊዜ ከቤት አልወጣም፣ ስራ ብቻ ነበረ። ቢሆንም ታዛዥ ነኝ። ከዛ ስራውም ሲደክመኝ ነው እንደገና ደግሞ ገንዘብም ተያዝ በሚል ወደ ሰው ቤቱ ገባው። ሰው ቤቱም ሲታክተኝ ደግሞ በቃ ለምን ቤት ተከራይተን ትዳራችንን አንቀጥልም በሚል ከሱ ጋር ተነጋግረን ወደ ትዳር ህይወት ገባን። ከዛ ትዳርን አንድ ብለን ከጀመርን በኋላ ደግሞ የተወሰነ ዘገየን። ልጅ ሳንወልድ ዘገየን፣ ልጅ አላገኘንም። ከዛ በኋላ እኔም በቃ በመንፈሳዊም ህይወቱም ሕክምናም ምንም አልን። ሕክምናም ትወልዳላችሁ ነው የሚሉት። ትወልዳላችሁ፣ ችግር የለም። አንቺም ጋር መካንነት የለም፣ እሱም ጋር መካንነት የለም፣ ትወልዳላችሁ፣ ጠብቁ ይላሉ። ብንጠብቅ ልጅ አጣን። በኋላ እንደገና እሱም ትንሽ በቃ ደስተኛ አልሆነም። ጓደኞቹ ሲወላሉት ጊዜ በየቦታው ክርስትና አባት እየሆነ የኔስ መቼ ነው ተራው እያለ ያንን ሲጠብቅ ቆየ። ይሄ ነው እንግዲህ። እውነት ነው። እና አሁንስ እንዴት ነው? ልጅ አልተገኘም? አለን። ወለዱ? ወለድን። ዘግይተን ቆይተን እንዳልኩ ወለድን። አንድ ሴት ልጅ አለች። በጣም ደስ ይላል። በጣም ደስ ይላል። እና ያው እሷ መገኘት ትችላለች እዚህ ያው ደስታውን ብታይ ትንሽ ራሷን አሟት ተኝታለች። ኦኬ ውስጥ ነች ያለችው። እንዳንቀሰቅሳት መድኃኒት ውጣ ተኝታለች። ኦኬ እሺ። ወደ እርስዎ ልምጣና እንዴት ነው ያደጉበት አስተዳደግ? ምን አይነት ሁኔታ ላይ ነበሩ? የህይወት ተሞክሮ ብቻ ይጠቅማል ብለው የሚያስቡትን ነገር እስቲ ጃባ ይበል። እንኳን የተወለድኩት እዚሁ አዲስ አበባ ነው እና የድሃ ቤተሰብ ነበሩ እና በዛን ሰዓት ትምህርት ለመማር አቅም የለኝም ነበር። በትክክል እና እናትና አባቴም
የሉም ጠፍተዋል። እና በሰው አጎት ጠፍተዋል ሲሆን አይ የሉም በህይወት አስቀምጦኝ እዚህ አዲስ አበባ ማለት ነው። ኦኬ የክፍለ ሀገር ሰዎች ነበሩ ቤተሰቡ ማለት ነው። እዚህ አዲስ አበባ ስላለሁት እዛ ነው ያደኩት። እሺ እና ከዛ እሱ ጋር ድምፆትን ትንሽ ከፍ ያድርግልኝ እስቲ። እዛ በምኖርበት ሰዓት እሺ በቃ እያደኩ በሚሄድበት ሰዓት ላይ ስራ ምናምን የቀን ስራ ምንም እየሰራሁ ከዛ ጥበቃም ገባው። እንደዚሁ ጥበቃ ገብቼ እያለ ያው እሷን ትንሽ ድምፆትን ጋሽዬ ይቅርታ። ጥበቃ እየሰራሁ እያለ እሷን ባለቤቴን ተገናኛችሁ? ኦኬ ያው የፍቅር ኑሮ ጀመርን። ከዛ ያው እዚህ ደረጃ ላይ ደርሰናል እና የቀን ስራ እሰራለሁ፣ አንዳንድ ሙያ አለን። እና ያው ጋሼ ያው እንደማዩት ከሆነ ጠንካራ ኖት፣ ፈርጣማ ኖት። ስንት ስራ ሰርተዋል በህይወቱ? ምን ያክል ስራ ሰርተዋል የሚለውን እስቲ ደግሞ ይቃኙልኝ እሱ። ጥበቃ ሁሉ ሰርቻለሁ። እሷን ግን ያገኘኋት የቀን ስራ በምሰራበት ሰዓት ነው። ኦኬ በአንድ ጊዜ በፈረቃ ነበር የሚሰሩት ወይስ? በፈረቃ። ኦኬ በፈረቃ ሁለቱንም ስራ ነበር የሚሰሩት? በፈረቃ ስራ ነበር። ጎበዝ ነው። ቤት ኪራይ እንዳይከራይ እንዳያወጣ ያችን ጥበቃ የሚሰራባት ገብቶ እዛች ያድራል፣ ጥበቃ ይሰራል። ቀን ደግሞ ከዛች ይወጣና የቀን ስራውን ደግሞ ይሰራል። ትምህርቱም አለ ያን አለ ፈቅደውለት ነው ፈቅደውለት ማታ ከትምህርት ቤት መልስ ከ2 ሰዓት በኋላ ደግሞ ገብቶ ጥበቃውን ያድራል። እውነት በጣም ጎበዝ ነው፣ ጎበዝ ነው። አዎ የእርሱ ልፋት ነው ማለት ነው። ያው ለዛሬ ለእንደዚህ የእርሱስ ሚና ምንድን ነው ታዲያ በእንደዚህ አይነት ሰዓት ላይ? የእርሱስ ሚና ያው እሳቸው እንደነገሩኝ ከሆነ ሰርተው ደክመው ነው ወደ ቤት የሚገቡት ብለውኛል። እርሱስ ታዲያ እንዴት ነው? ምን አይነት ተጋግዛለን? እንዲሁ እኔም አላረፍኩም ይቻላል። ያው ወጣት ብዙ ወጣት ጥንዶች ስላሉ ከእርሱ ከእናንተ አኗኗር የሚሰራውን ንግዱንም ሞክሬዋለሁ፣ እንጀራም እየጋገርኩ ማስረከቡን ሞክሬዋለሁ። ያልሞከርኩት ነገር የለም። በመሀል እንዳልኩ ያው ዘግይተን ቢሆን ልጅ ከመጣች በኋላ ግን ልጅቷን መንከባከቡ በለጠ ወደፊት። አብዛኛውን ጊዜ ወደዛ ማሳለፍ ጀመርኩ እንጂ ስራውን አሁን እንትን ብለው ከልጆች ጋር ነው የሚሆነው። ምክንያቱም እሷን የታርጌ እሄዳለሁ። ሰው ልቅጠርም ብል እንደምታየው ነው። ኢኮኖሚ አይሆንም። ስንት ማለት ትንሽ ልጅ ነች እንዴ? አይ አሁንማ ትልቅ ናት። እንደው በሰዓቱ ኦኬ በሰዓቱ ያኔ ተተውት ነው በቃ እስከዛ ከዛ በኋላ ስራ አልሰሩ። ትንሽ ጤናዋም እያስቸገራት አሁንም ራሷን አሟት ተኝታለች አላልኩም? እንደው እስቲ ገብቼ ሊያት ምናምን ስለተወለደች ነው መሰል ተፈልጋ ገብቼ ባያት ደስ ይለኛል። ኪኒን ውጣ ነው የተኛችሁና ድብና ያለ እንቅልፍ ከወሰዳ በኋላ አናቋጣ። እሺ ይለፍላት እንቅልፍ። ይቅርታ ቤተሰቦቻችን ያው ቤት ውስጥ ያለውን ሰው በሙሉ ብናይ ይበልጥ ደስተኛ ነን ብዬ አስባለሁ። ያው ሶስታችሁንም ማየት የሚፈልግ ብዙ አካሎች ስላሉ ሶስታችሁንም ያው ከልጅ ጋር ከብዙ መከራ ከታየባት ልጅ ጋር ባያችሁ ደስ ይለኛል። ለዛ ነው መጠየቃችሁ። የሰው ባህሪው ይለያያል፣ የሰው ፍላጎቱ ይለያያል። እውነት ነው። እንኳን ራሱን አሞት የተኛ ሰው እንዲሁም እንቅልፍ የወሰደው ሰው በመሀል አይቀሰቀስም ጨርሶ ካልተነሳ። እሺ ልጅ አሟታል ኪኒን ሰጥቻት ነው የመጣሁት ብያለሁ። እጣ ብለህ መጣ፣ የእኛን ታሪክ ነገርን። ልጃችን ደግሞ እግዚአብሔር ይመስገን ደህና ናት፣ ግን ኪኒኑ ውጣ ተኝታለች አልኩ። ስለዚህ ከኛ ጋር ያለውን አትጨርስም ወይ? እጣችን አናወጣም ወይ? የእኛን የቀረው ነገር ካለ ጠይቀን፣ ችግር የለም። እሺ ይቅርታ፣ በጣም ይቅርታ ስላስቀየምኳችሁ ስላስከፋችሁ በጣም ይቅርታ። ይህንን ቪዲዮ በማያዩት ሰዎችም በእነሱ ስም ይቅርታ በጣም። እሺ አንድ ጥያቄ አለችኝ፣ እሷን ጠይቄ ወደ እጣው ምን ሄድ ይሆናል። ጥያቄ ምንድን ነው? ባሎት ወደ ቤት በሚገቡበት ሰዓት ምን አይነት አቀባበል ነው የሚያደርጉለት? እንዴት ነው የሚቀበሉት? በዚህ ዙሪያ ያጋጠሙት ነገር አለ ወይ? እርሱም ደግሞ ደክሞት ማታ ብዙ ስራ ሰርተው እንደሚገቡ ነግረውኛል። ያንን ስራ ከሰሩ በኋላ ወደ ቤቱ ሲገቡ ባለቤቶት እንዴት ነው
የምትቀበሉት ምን አይነት አጋጣሚ አለ የሚለውን ነገር ብትነግሩኝና ደስ ብሎን ብንላይ ደስ ይለኛል። ያው አሳዛኝም ሊሆን ይችላል፣ አስደሳችም አጋጣሚ ካለ እሷ ገረፍ እናድርጋት። ኦሆ አንተ ልጅ ጉደኛ ነህ። እኛ እንግዲህ ጥሩ አጋጣሚ አለ። በሀዘን የሚያሳልፍናቸው ጊዜያቶች አሉ፣ በደስታ የሚያሳልፍነው ጊዜ አለ። በህይወት ውስጥ ብዙ ውጣ ውረድ ያጋጥማል። እኛ ደግሞ እንዳልኩ መጀመሪያ ላይ ልጅ ስላልነበረ እንግዲህ ከፈጣሪ ጋር እኔም መዋገት ነበረ። እንዴት እንደው ብዬ ሐኪም ቤትም ስንሄድ ትችላላችሁ ስለነበረ የሚሉ እሱ መውለድ ይችላል። ኦኬ ሐኪም ቤት ስትሄዱ ትችላላችሁ ነው የምትባሉት? ምርመራዎች አደረግን። ምክንያቱም ተጋብተን 3-4 አመታት ያለምንም መከላከያ ሳልጠቀም ልጅ ግን ስላልነበረ እስቲ ምንድነው ችግሩ ብለን ሄድን። ስንሄድ ትችላላችሁ መውለድ ትችላላችሁ፣ ሁለታችሁም ትችላላችሁ ነው የሚለው። እና እኮ ምክንያቱ ምንድነው አላሎቻችሁም ነበር እስከዛሬ ድረስ ያልወለዳችሁበት ነገር? እንግዲህ ምክንያቱንማ ከፈጣሪ ውጪ ማን ያውቃል ብለን በኋላ ታገልን። የተለያየ ነገር ጸበሉንም ምኑን እያልን እኔም የተለያየ መንፈሳዊ ቦታ ላይ ማሳለፍ ጀመርኩኝ። መንፈሳዊ ቦታ ማለት እሱ ግን ከዛ በኋላ መታገስ እንግዲህ ትወልዳላችሁም ስለተባልን ትችላላችሁ ስለተባለ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እኔስ እንደው በርትቼም ጊዜ እየጠበቅኩ ምክንያቱም ይቅርታ አንዴና ቤተሰቦቻችን ያለንበት ቦታ ትንሽ ጫጫታ ስላለ ነው የምትሰሙት ድምጽ ያው ረባሽ ሊሆን ይችላል። ተግሳችሁ ግን እስከ ክትትላችን መጨረሻ ድረስ እንድትቆዩን ይፈልጋለሁ። ያው በጀት የሚበጁት ሰዎች ብያችኋለሁ። እነዛ ሰዎች ናቸውና የሚመለከቱት ድምፁ እንዳይረብሻቸው ብዬ ይቅርታ ስላስቆምኩት። እሺ በመቀጠል ምን ተፈጠረ? ከዛ በኋላ በቃ እንደው እኔ በበረታሁት ልክ እኔ በጠበቅኩት ልክ እሱ መታገስ አቃተው። ምን መሰለ መካንነት ሁለታችንም ጋር ከሌለ በሕክምና ከተረጋገጠ ምንድነው ታዲያ ችግሩ ወደሚለው በጣም በቃ እንትን አለው። ውጪም ሲወጣ ከጓደኞቹም ጋር ደግሞ አንዳንድ ቦታ ሲገናኝ በስራ ማጋጣሚ እንደው አብሮም እንዲሻይ ቡና ሲሉ እንዴ ያልወለዳችሁም እስካሁን ይላሉ። ያም በቃ እኔንም እሱንም ያሳቀቀን ጀመረ። እንደው በብዙ ትግል አረጋግቼ ምን ብዬ ወደ ኋላ መልሼ እንደገና እየተጽናና መልሶ ተረጋጋ። ይሄ ነው እንግዲህ ያለው ነገር። እሺ በጣም አመሰግናለሁ። ወደ እርሱ ደግሞ ልመጣ ነው። እንዴት ነው በጊዜው የነበረው ሁኔታ? ምን አይነት ስሜት ነበር የተሰሙት? ያው አዝነው ነበር ብለውኛል እሳቸውም። የሀዘኑስ ጉዳይ እንዴት ነበረ? እስቲ ምንድን ነበር የተፈጠረው? ያው የሚናገሩት ነገር እንዳለ ያው ስለሚጠቅመን ማለት ነው። እሷ እንደተናገረችው በቃ ጓደኞችም ስራ ቦታ በሚሄድ ሰዓት ምን እስካሁን እኛ እንኳን ልጅ ወልደው እያሳዩ እኛ ልጆች ወልደናል ይሉኛል። እና በዛን ሰዓት በቃ ቤት በምገባን ሰዓት በጣም ይጨንቀኛል። ለምን ልጅ ስለልጆቻችን ብቻ በመሃላችን አንድ ፍሬ ቢኖር ደስ ይላል በጣም እና በዛ በቃ ሰውነቴ ሁሉ
ውስጤ ሁሉ በቃ ደስተኛ ነው። ስሰራ ሁሉ ደስተኛ ሆኜ አልሰራም። ውስጤን ይሰማኛል። ፈጣሪ ምንድነው ለኛ ልጅ ማሰጠን የሰውም ወሬ ተጽዕኖ ፈጥሮበታል። እሺ እና አንዳንድ ጊዜም ቁጭ ብለን ማንነጋገርበት ጊዜ አለ። በቃ ዝም ብሎ ማኩረፍ እሷም አንዳንድ ያው የልጅ አለመምጣት እሺ እና በቃ እንደማራራቅ ሁሉ ያደርገናል። በቃ ውስጣችን ደስተኛ ይሆናል እና ውጭ ያለውን ወልደው ምናምን ስናይ ከአንድም ሁለት ምናምን ወልደው ስናይ እኛስ ይባላል አንድ ፍሬ እንኳን ማግኘት እንዴት ፈጣሪ ይከለክለናል እያለ በቃ ጸሎታችን ወደ እግዚአብሔር እንደገና ደግሞ ወደ ሐኪም ቤት ሄደን ደግሞ ምንድነው ችግሩ እያልን ጠይቃለን እና በቃ እንደዚህ እያልን እዚህ ደረጃ ደርሰናል። አሁንም ተስፋ አልቆረጥንም። እንግዲህ ፈጣሪን እየለመንን እዚህ አለ። በጣም አሪፍ በጣም አሪፍ። ያው እግዚአብሔር ጊዜውን ሲጠብቅ ነው ያው ያዘገየዋል እንጂ አይቀርም። ምንም ነገር ቢሆን የእናንተ እምነት ነው ምንም ነገር ላይ ዋጋ ያለው። ሰው ልጅ ካመነ ምንም ነገር ይፈጠራል። ወደ ፈጣሪው መሄድ ነው። ብዙ ሰዎች አሉ ወደ ሌላ ነገር የሚሄዱ። ያው እናንተ ግን በፈጣሪ አምናችሁ ያንን ነገር ላይ ቆይታችሁ ጸንታችሁ ስጦታችሁ ተሰጥቷችኋል እና በጣም ደስ ብሎኛል ይህንንም ነገር መስማቴ። ለተመልካቾችም ደግሞ ምንድነው ያስተማራችሁን ነገር ምን ያህል በእንደዚህ አይነት ሁኔታ ላይ በእንደዚህ አይነት ስሜት ላይ ጸንቶ እንደሚቆይ ነው የሚያስተምሩን እና ይቅርታ ካደከምኳችሁ ጠዋን ልናውጣት ነው። እሺ አልፎ ስታወራው ቀላል ነው። እውነት ነው እውነት ነው። አዎ እሱን እንዲረዱልኝ ነው እኔም ለነሱ እንትን ያልኩት እና ይኸው ጠዋን እያወጣኋት ነው። እሺ አንቺ ትሻለሽ እንዴ? አንቺ ነሽ ለዚህ ፈጣንሽ ጎበዝ። እስቲ እርሱ ጎበዝ ነኝ ብለዋል። በተን አድርግና እሺ እስቲ እንግዲህ ቆይስ ባየው ዋጉቼበት የለም እንዴ? ይሄው ሁሉ አረ ይኸውልህ ይኸውልህ ቀለም ላባ ነው ጣይ ብያለሁ። ደስ ይላል ደስ ይላል ደስ ይላል። አረ ሲናይኔ ልጅ እንዴ መሰስ ብለህ በጠዋት ነው። አረ ሰይ ተመስገን። ያው ቤተሰቦቻችን በደንብ አስገባልኝ። ፍሪጅ ደርሷቸዋል። በጣም ደስ ብሎኛል። ለእናንተ ለራሴ የሆነ ያህል የተሰማኝ ታሪካችሁን ስሰማው ምናምን ውስጥ የተነክቶ ነበረ። ያ አቢቲን በዚህ ታች ሰፈር ያለ ልጅ እሱን ትጠራና በዚች ኤሌክትሪክ ገጥሞ እዚች ነው ጉብ የሚያደርጉ እነዚህ ጎረቤቶች ሁሉ ምድረ በቃኝ አስይውታ በቃ ዝም ለምን በሃይላንድ ውሃ አይሆንም ከተበታል አገስቅሽ ተጣጣ እዚች ጋር ፊት ለፊት ትሆናለች። ታስቀጥልልኝ ያለች ትጠራ። አሁን ደግሞ ቶሎ ጥሩት። ያው እኛም ይዘን አንተም ያው ካለ አንተም አስተካክለልኝ ትሄዳለህ። ችግር የለውም አስተካክዬ ባርጌ እንሄዳለን። ያው በጣም እድለኞት መጀመሪያም ሲሉ ነበረ። አይው ቀለም ላባ ነው ጣይ ብያለሁ። እውነት አስመስከሯል። ፍሪጁን ይዘንላችሁ ምን መጣ ይሆናል። ያው ጽድት ያለች አሪፍ ፍሪጅ ነው የምናመጣላችሁ። እዚሁ ናችሁ አይደል? የትም ዛሬ አሁን ነው የምንመጣው። ቡና እያፈላው ነው የምጠብቀኝ ነኝ። ጎረቤቶቹን ሁሉ እንጠራለን። ይቃጠል የሚደሰት እንደ ቡና እያፈላው ነው የምጠብቀኝ። እሺ ደስ ይለናል፣ በጣም ደስ ይለናል። እሺ እንደው እናመሰግናለን። እሺ ተመለሰን የምንመጣ ይሆናል። እሺ አረና እንደው በደስታ እሺ እሺ መልካም ቀን። ምን ሆነሽ? ነገር ግራ ግብት ምን ሆነሽ? ያለኝ ነው። እስቲ አረፍ በል። ምን ነው የምነካት? ይታወቃል። ምን ነካታለሁ? የተለመደ አይደል በሽታው። እኔ አሁንስ ግራ ግብት ታለኝ። ግራ ግብት ምን እንደሚሻል አላውቅም። እግዚአብሔር ብለን እንግዲህ ይኸው ሰጠን አይደለም እንዴ? ከአሁን ላይ ደግሞ ምን ማድረግ አለብን? ምን ሆነሃል እንዴ? ብንታገ ይሄ ሁሉ ባንተ የመጣ እኮ ነው። ይሄ ሁሉ ጣጣ እኔ እንደ ሆዴ ይቻለው በቃ እንዴ ሆኗል። ፈጣሪ ሰጠን። ምን ትኛለሽ? ፈጣሪ ሰጠን። ብንታገስ እኮ ይሄ ሁሉ የገባህበት ቦታ 10 ቦታ ባትረግጥ ኖሮ እቺ ልጅ ደህና ትሆን ነበር። ጤነኛ ልጅ ፈጣሪ ሰጠን ነበር። ልጅ አላልሽኝም እንዴ? ፈጣሪን ከድተህ ሄድካ። ባመንከው መንገድ ሄድክ። ያመንክበት ደግሞ
ይሄው አጋንንትን ሰብስበን ተነጋግረን አይደለም እንዴ? ተነጋግረን አምነሽ ተማምነን አይደለም? ተው ስንቴ ለመንኩ እኮ አብረን አይደለም ያደረግነው። ይሄን ነገር አብረን አይደለም ያደረግነው። መጨረሻ ያው ግዴታ መቼስ ትዳሩ ከሚፈርስ እና ታዲያ አሁን ይሄን ትናገሪያለሽ እንዴ? እንደምታያት አይደል ታዲያ? እና አንተ ያመጣው ትኛለሽ እንዴ? ታዲያስ በሸክም ተሸክመን ተስማምተን ሁሉን ነገር አድርገን እሺ ተባብለን እንዴ ነው? እኔ ስንት አለመንኩኝ ነው እንዴ? ለምን ጭንቅላቴን ታሳምኛለሽ? ራስሽ አምነሽ የሚያሳምመውስ እንዴ ስትሆን ማየት ልጅቷን የሚያስጨንቀውስ እንደ ሰው ልጅ ወጥታ አልቦረቀች፣ እንደ ሰው ልጅ አልተጫወተች። ይሄ ምን ነው ደስታ የሚሰጠው? እና ምን ማድረግ አለብን? እሺ መፍትሄው ምንድነው? መፍትሄውማ አሁንም የምትሄድበትን እርግፍ አድርገህ ትተህ ወደ ፈጣሪ እግዚኦ እንበል። በቃ የእስካሁኑ ይበቃል። ሳትፈጠርም የረገጥክበትን አሁንም ያልከውን ይቅር ባይ ነው ፈጣሪ። ሄደን ተንበርክከን ተማጽነን ሱባኤም ቢሆን ይዘን ፈጣሪ እንዳረክ አድርግ እንበል እንጂ የምታውቀው ነው። እና በዚህ አጋጣሚ ልጅ ብናጣትስ? አናጣት። የሰጠሱ ነው የሚያሳምሱ ነው። አዎ አሁንም ይሄ ችግር እኮ እዛ በመመላስልስህ ነው። ያንንማ ተነጋግረን እኮ ነው። እሺ ሆነ ልጅ ስታገኝ ደስ አለሽ አይደለም እንዴ? ደስ ተባብሎ አይደለም። መጀመሪያም ደስ አላለኝ፣ አትርሳ። ስለምንህ ነበር። ተው እባክህ ተው እባክህ ተው። ቸኮልክ፣ ልብህ ቸኮለ። ስታይ ስትወጣ ስትገባ እዛም ስትሄድ የሰው ቤት ልጅ ሲቦርቅ ስታይ እኔ ሳል አዎ ስማ ማዘን አለብኝ እንዴ? ታዲያ እኔ ጠፍጥፍ ያልሰራው ወቀሳ ሆነ በየቀኑ። እና መታመም እኮ ያለን አሁን ብትታመም ምን ችግር ትድናለች? ህመሟ ከሰው የተለየ አይደለም ወይ? ለምን እንዴት ትለኛለህ? ብትታመም ትድናለች የሚባለው ብርድ ቢሆን መርፌ ወስጄ አስወጋታለሁ። እሺ ሌላ ህመም ቢሆን ሐኪም ቤት ወስዳታለሁ። የምታውቀው ነው ህመሟን። ምን ልሁን ከማን ቀላቅያት ነው የማውቀው? እና ምን ማድረግ አለብን አሁን? አሁንም መፍትሄው አንድና አንድ ነው። ይበቃል። በቃ የምንሄድበትም ይቅር፣ አንተ የምትመላለስበት ይቅር። እንደገና አሁን እኔ በየቀኑ እየጸጸተኝም ያለው በየቀኑ እንደገና ደግሞ ሌሎች ልጆች ችግር ውስጥ መክተታችን። ስለዚህ ይቅርና ወደ ፈጣሪ እግዚኦ እንበል። አይደለም እንደዚህ ከማድረጋችን በፊት የሄድንበትን ብንማከርስ ምን ችግር አለው? እዛው ሄደ ምን መፍትሄ ያገኘ? ይሄው ደም አይደለም አይታወቅም። ይሄው ደም ህፃን ልጅ ፍጭ ነው። ይሄው ደም አፍስስ ነው። የስንቱ ልጅ ቤት መከራ ይዘን ገባ። ታዲያ በዚህ አይነት መልኩ ልትል ትችላለች። ጭንቅላታችንም እኔ ጭንቅላቴም አላረፈ። ነገም ደግሞ ወይ የህግ ተጠያቂነት ይመጣና እንደገና ተጠራርገን እናስራለን። ማን ተናግሮ ነው እዛ? አንቺ ሄደሽ ካልተናገርሽ በስተቀር ምን አይነት እንደው ተው ይብቃናል። አሁንም ዛሬ ራሱ እንግዲህ ለነገው የዛሬ ጭንቀቷ የተያዙ ልጆች አሉ። ሊስት መሰለኝ አሁን የምን ሊስት? ለእሷ ለልጅቷ ያዘጋጃቸው ህጻናት አሉ አይደል? ይሄ ደግሞ የሚከታተል ሰው መጣ እንዴ? አይደለም እኔ ነኝ እንጂ የምልህ ተባብለን አልነበረም እንዴ? እሱማ ተነጋገርን። አሁን ይቅር መተሳለ ለምንድን ነው? እኔማ ቢጨንቀኝ ነው ውሏን ያየ ሰው። አንተ እኮ ውጭ ውለህ ነው የምትመጣው። እኔ ነኝ አብሬያት የምውለው። ችግሯን የማየው እኔ ነኝ። ፈተናዋን ስቃዋን የማየው እኔ ነኝ። አብሬ ተሰቃየሁ። ገባኝ። ይሄን ነገር አሁን ማድረግ ያለብን የጀመርነውን ነገር እንጨርስ። በዚህ አንቺም ተረጋጊ። እስቲ እንግዲህ ካረጋጋኸኝ የሚደረገው እያመጣን እንደሚደረገው እናድርግ። እኔ ግራው ቢገባኝ ነው። አንዴ ገብተንበታል። እሱማ እኮ ይሄንን አይተን መጨረሻው በኋላ እንትን ብንል አይሻልም እንዴ? አሁን እንደተጀመረው እንደተባልነው ነገር ያንን ሰምተሻል። ይሄንን ነገር ታውቂያለሽ። ተመካከል ነገር ተስማምተን ያደረግነው። አሁን ለምን ትለወጭብኛለሽ? እኔ አይምሮ የረፍታቶን አልኩ እኮ አይደለም ወልፋይ እንደጀመርን እንደዚሁ እኔና አንቺ ነው መጨረስ ያለብን። ይሄን ጉዳይ የሚያልቅ አልሆነማ። መቼ እንጨርሰው? ምንም የሚያልቅ አልሆነም እኮ ማብቂያ የሌለው ነገር ሆነ። አንቺ ራስሽ ነሽ እዚህ ላይ ገባ ብለሽ አስገባሽኝ። እኔ አይደለሁም። ምን ከየት አርገሽ ተስማምተን አይደለም እዚህ ላይ የገባነው? ታው እያልኩ አይደለም ወይ? ሄደ ይሄን ምን ተውትኛለሽ? ምን ተውትኛለሽ? እሺ አሁን አብረን ሄደን ያረጋግጥ። እሺ አሁንም ተው እያልኩ ነው። እሺ ለምን ተዋለን? ልጅቷስ እንዴ እኮ ነገርኩ። ይዣት ልሂድ ወደሚኬድበት ወደ እግዚአብሔርን ቤት ይሁን ወደ ህግ የጀመርነው ቦታ ላይ መጨረስ አለበት። ልቀቁኝ በቃ። እዛ አሁን ተተክትባይ ታሰረችበትን ልቀቁኝ። ነፃ ወጥቼ እኔ በሐኪም ቤቱ በቤተክርስቲያኑ በጸበሉ በምኑ ይዣት ልሩጥ። በቃ ይመረረኝ። ያ በፊት የሄድንበት ቦታ ላይ እንሄዳለን። በቃ እናረጋለን። ያ የተጀመርነውን መጨረስ አለብን። ፈራው እሱን ለምንድን ነው የምትፈራው? ምን እግዚአብሔር ብለሽ እኮ አይደለም እንዴ ወለሽ ነበረ?
እኔ ይሰጠህ ነበር ካገኘሽ በኋላ እኔን የምትይው አይደለም። አልታገስ አልከኝ፣ አላስቀምጥ አልከኝ። አሁን አልታገስ አልከኝ እኮ የጀመርነው መጨረስ አለብን። እነዛው እንሄዳለን፣ የተባለውን ነገር እናደርጋለን። እና አታላየህም ስቃዩን እንዴት አልቆጣም። ለምን አላይ ማብሪያ አይደለም ያለው አንተ ስራው ላይ አይደለም የምትመጥ ሙሉ ቀን እኔ ነኝ እኮ አብሬ የምውለው ፈተናዬን ሳይሞላው እንዴ እኔ ላይ እኮ ነው። አሁን አንቺ እየተመለስሽ ተስማምተን ያደረግነው ነገር ነው። ለምን ትቆጫለሽ? ምንም በስምምነት አይደለም። በቃ ልጅቷ እንድትና የምትፈልጊው የጀመርነው መጨረስ አለብን። እስቲ ጨርሰህ አሳየኝ። እሺ ማብቂያ የለውም እኮ ምንም ማብቂያ የለውም። ስንት አይነት መዘዝ ውስጥ ገባል። ስንት አይነት ህፃናት መስዋዕት ሆኑ። አሁን እኔ እናንተ ብቻ አሁን እኮ እኛ ይሄንን የሚሰማን ነገር የለም። ያለውን የጀመርነውን እንጨርሳለን። በቃ አዳምጠኝ። ሌላ ሰው ይሄንን የሚያውቅ የለም። አንተ ይጠፋሃል እንደ እውነቱ ስንት ህፃናት ለዚች ልጅ እናድን ልጃችንን ብለን መስዋዕት ሆኑ። አንዴ ደማምጣስ እናረጋለን። በቃ እንጨርሳለን። አትጩብኝ። እናረጋለን። በቃ እንጨርሳለን። ልጃችንን ለማዳን ህሊና የቆሰለ እኮ ነው። ስንት ህፃናት ዋጋ ከፈሉ ለኛ ልጅ ለማዳን። እናረጋለን። እስካለ ድረስ እናረጋለን። በቃ ሌላ መፍትሄ የለውም። አድርገህ ምን አየህ መፍትሄ? እኔ ሳድግ ራሱ ከልጅነቴ ጀምሮ እንደዚህ ተሰቃይቼ ያደኩ ነኝ። በቃ እና ይሄን ሙታ ማረጋለን እኮ አልኩህ። አንተ አሁን በዚህ ስርዓት ውስጥ ስላደግ ከዚህ ውጪ ሌላ ኃይል ያለ አይመስልህም? እንዴት አድርጌ እግዚአብሔር ማበለሽ ምን አመጣሽ? ምን ያመጣሽው ነገር አለ? ምንም ያመጣሽው የለም። አመጣለሁ። ምንም አላመጣሽም። አሁንም ይኸውልህ አንድ ነገር ስማኝ። አሁንም እንነጋገር። እሺ የገባንበት ነገር ከበቂ በላይ ነው አልኩህ። ከበቂ በላይ ነው። እና ምን ማድረግ አለብን ነው የምትይኝ? በቃ ይብቃን። ለምን ይበቃናል? ልጃችንስ እኔ ካልሆነ ይኸውልህ እስከ ትዳሩ የሚቀርብኝ ልጄን ይዤ ወደ አንዱ ጠፋለሁ። ይሄ የመጨረሻ የምሰጥህ የመጨረሻ ጊዜ ነው። የመጨረሻ እድል ነው። ሞክሪና እንተያያለን። አእምሮዬ ረፍታል። ሞክሪና እንተያያለን። በቃ እኔ የመጨረሻ እድል ነው አልኩህ። እንኳን አይደለም አምልኮህን እስከ ልጅቷ ይዣት ነው የምጠፋው። ትዳሩ የሚቀር በቃ እናያለን። አየሁ። አልሆነ። ምንድን ነው የሚሻለው? እናያለን። በቃ እናያለን። ምኑን ነው የምታየው? አየህ እኮ ስንት ጊዜ እግዚአብሔር ስትይ በእኔ ልፋት እኮ ነው። አሁን ይህች ልጅ ያድናታል። ታያለህ። አሁን ካገኘሽ በኋላ እሱን የሰጠነው ካገኘሽ በኋላ አዎ፣ እኔ ሁሌም ጸሎቴ ከፈጣሪ ጋር ነው። ግልጹን ልንገር፣ ጭራሹ ልጃችን እናጣለን። ልጃችን ከዚህ መውጣት የለባትም። እሺ ምን ነው የምትለው? ከዚህ መውጣት የለባትም። በጀመርነው ነገር መጨረስ አለብን። በቃ የሚያልቃሉ ነው። እስቲ ምን ነው እስቲ ያስካቸው ልጆች አሉ። እስቲ የማን ልጆች ናቸው? ወይ ፈተና አሉ። ሁሉም ነገር ተዘጋጅተዋል አሉ። አቤት እግዚኦ! እና ያንን ማድረግ ከሰለቸሽ ነው እንጂ እቺ ልጅ ምንም አትሆንም። አይሰለችም። እሷም ልትድን አልቻለችም። በቃ በዚህ መስመር ነው የምትነው። አጨቅጭቅኝ። በቃ ይሄ ነው መስመሩ። በቃ ሌላ ነገር የለም። እሺ አሁን እኔ የምልህ ሁሉ ነገር እንዳለ ሆኖ ልጆቹ የማን ልጆች ናቸው? አሉ ይመጣሉ። መምጣታቸው አይደለም አመጣጣቸው እንዴት ነው ያለው? ሁኔታ እንዴት ነው? እንዳልኩ ነው። ጭንቅላቴ ከመቁሰሉ ሌላ ደግሞ ተጠራርገን ታስረን ይቺ ልጅ ቀን አድርጎ ሀምሰጣት ነው። እኛ ልጃችን እንድትድን ነው የምፈልገው። ነገሩን ከተግባባን ያ ማምጣቱ ልጃችን ትዳን እንጂ ማምጣት ይቻላል። አንተ እኮ አልተረዳኸኝም። እኔም እናት ነኝ እኮ። ያ የሚመጣው ልጅ 9 ወር ተረግዞ ተወልዶ እናቱ መከራይታ ያሳደገችው ጡት አጥብታ መከራይታ አዝላ ያሳደገችው ልጅ ነው አይደለም የሚመጣው ነው። አንተ ልጅቷ መዳኗ ላይ ብቻ የታዘዝከውን ሰምተህ የመጣውን አድርግ የተባልከውን ማድረግህን ነው የምታይ። እኔ እነዚህ እዚህ ቤት እየመጡ ደማቸው እየተቀዳ ስጋቸው እየተቆረጠ እየተፈጨ የሚላከው ልጆች ጉዳይም አቁስሎኛል ነው የምልህ። በቃ ምንም ችግር የለም። ካይምሮዬ በላይ ምንም ችግር የለውም። ልጃችን ደህና ከሆነች እነዛ ምንም የሚሆኑበት ነገር የለም። ደህና ሆና በዛው አልቀረችም እኮ መልሶ ድጋሚ ታዲያ እየተደረገ ከአንድ 3 4 5 እያደረግን እያየን ለውጥ ሊኖረው ይችላል። አንድ እሷን ለማዳን እኔ ልጄ ናት እኮ ብትድንልኝ ነው በንብርክኬ የሚሄደው አይደል እኮ። ሙከራ መሞከር አለብን። ለማዳን ስንት ልጅ መስዋዕት አደረግን። ይሁን እንሞክር በቃ ልጃችን ትዳንልን። ይሄን አንቺ እስቲ አስቢው ቀስ ብለሽ። አንተ ይሄን ሲደረግ እዛ ስትሄድ ጠንቋዩ ጋር ማለት ነው እዛ ስትሄድ ያምልኮ ቦታ አይተሃል? የዳኑ ልጆች ይሄ ሁሉ ተደርጎ እስቲ የዳነ ሰው አይተሃል? አልፎ አልፎ ይባላል ዳነ ሲባል ሰምቻለሁ። የሰማማ ይቺ ልጅ ደግሞ ይሄ ነገር ገና አግኝተን እስቲ እናናገራለን። ይሄን ይቺ ልጅ ደግሞ ይሄን ነገር ካላረገች
በህይወት አናገኛትም ልጃችን። ያቺ ልጅሽ መሞቷን ትፈልጊያለሽ? እንዴት ትፈልጋለህ? እና ታዲያ እነዚህ እየመጡ እንደዚህ እየተደረጉ ምን ችግር አለው? ምንም ችግር እኮ የለውም። ምንም ችግር የለውም። ምን ችግር አለው? ልጅሽን አይንሽ ባይንሽ ካየሻት ምን ችግር አለው? ለቤትሽ ሳትጨነቂ ለውጭ ትጨነቂያለሽ እንዴ? ለውጭ ትጨነቂያለሽ ወይ? ምንም ለማታውቂው ትጨነቂያለሽ ወይ? አንቺ የት ታውቂያቸዋለሽ? እሱም እናት አለው እንደኔ። እሱን ሄደሽ አየሻቸው አንቺ? እዚህ የምትሰቃየው ልጅ ማየት የለብሽም? ከአንጀትሽ የወጣችው ካንተ በላይ እኔ ነኝ እኮ አብሬ እየተሰቃየሁ እኮ። ከአንጀት ለእሷ ነው ማሰብ ያለብሽ። ይሄ ነገር ቢደረግ ለአንቺ ምንም ማለት ነው። አሁን ለማንኛውም ይመጣሉ ያልካቸው ልጆች እንያቸው። የማን ነው? የምናውቃቸው ናቸው? አዎ አታውቂያቸውም። ራቅ ያሉ ከገጠር ምናምን ነው። አዎ ለምን እዚህ እይታ ውስጥ መግባት የለብንም? አቤት በምን ቀን እዚህ ነገር ውስጥ እንዳስገባኸኝ፣ በምን ቀን እዚህ ውስጥ እንዳስገባኸኝ። ተዋደን ተፋቅረን አሁን እንደዚህ አትለውጭብኝ። አልተለወጥኩም። መጀመሪያም ተው ብያለሁ። አሁን እየካድክ ነው። አየህ የበፊት ፍቅራችን። ከዛ በኋላ እግዚአብሔርን አይኑን ልታወጪ ስትይ እኔ ጥሩ መንገድ አግኝቼ ይኸው አገኘሽ፣ ፍሬ አገኘሽ። ለምን ተውከኝ? አሁን እንደገና ደግሞ እኔ መጨቃጨቅ ጀመርሽ። እየዬ ስለ የነበረው ለምን ተው? ለምን እኔ ውስጤን እኮ እየሰበርሽው ነው አንቺ አይደለም እንዴ? በዛን ሰዓት ልጅ በሌለን ሰዓት እንዴት ነበር የምትሆኚ? ልንለያይ ሁሉ አልነበር? ልንፋታ ሁሉ አልነበር? የሰው ልጅ እያየን ሌሎቹ ወልደው። እሺ እንግዲህ እንዳልክ አሁንም ይሁን። አሁን ለማንኛውም ሰዓት እየሄደ ነው። እነዚህ ደግሞ ወጣ የሚሉት ሳይመጡ ቶሎ ልጅቷን እናጣጣ። እሱ ችግር የለው። አዎ እናጣጣ። አዎ እንደዛ ይሻላል። እና ሰውነቷም ልካደ አንተን ሳይ መቼም ለማን እነግረዋለሁ? ይሄን ካንተው ላይ ነው የምጮኸው። ማለቅሰው እኛን መጨረስ ያለብን እኮ። አንቺም ነገሮችን ረጋ ብለሽ ማሰብ። መጮህ እኮ ጥቅም የለውም። ምን ላድርግ? ምን ይደረጋል? መፍትሄ ያለው የበለጠ እንቅልፍ የሚነሳ ነው። መፍትሄ እኮ ተነግረ እንደዚህ እያመጣ እናደርጋለን። አገሩ ሁሉ አለ እናመጣዋለን። ምን ቸገረ? በቃ እኛ ልጃችን ብቻ ደህና ትሁን። መጥቶም የሚደፈረው ህፃን ልጅ የእኛ ልጅ ደህና ትሁን። ምን ችግር አለው? ምንም ችግር የለውም። ይሄ ምን ችግር አለው? ከቅርባችን አካባቢ እናደርግ፣ ራቅ ካለ አካባቢ እያመጣ እናደርጋለን። እሱም ወንጀል ነው እኮ ነገር ወንጀል ነው እኮ። እንዴት ነው እንደቀላል ያየኸው? የት አግኝተው ነው ወንጀል? አንቺ ሄደሽ ካለፈለፍሽ ማን ይናገራል? ኧረ እኔ ለራሴ ማሰብ ራሱ አቅቶታል። ማሰብ አቅቶታል። እንቅልፍ አጥቻለሁ ነው ማለት። አንተ እንደው እንደተረጋጋው ልብህ እንደደነገረ። እኔ ደግሞ የልጄን አይን ማየት ነው የምፈልገው። ልጄ ከጎናችን እንዳትለየን ነው የምፈልገው። ለምን አይገባሽም? ተረጋጊና ስሚ። ቀላል እኮ ነው ነገር ነው። አሁን ይኸውልህ ነጠባትና እንደው ከቅድም እምቢ ያልኩት ሰምተሃል? አሁን ይሄ ባለ ፍሪጁ ደግሞ በእርግጥ ጥሩ እድል ነው። ፍሪጁን ደርሶ አንቺ ለዚህ እድል አለሽ እኮ። በእድልሽ ደግሞ አልተጠቀምሽበትም እኮ። አሁን እቺ ልጅቷ ልጃችሁንም ልይ ብሎ በግድ አይደለም ማሟታል። አሁን ደግሞ አልተነሳችም ሲባል ሌላ ችግር የሚመስላል። ቶሎ ልጅቷን የምናጣጥብና እስቲ ንጹህ አድርገን እንትን እንበል። ጥሩ ይሄ ነው እንደዚህ ሲሆን ሲንኳኳ በሩን ዝግት አድርግና ይሄኛው እንድንተል ቤተሰቦቻችን እንደምን አላችሁ? እንደምንስ ቆያችሁ? አሁን እንግዲህ አድርገን የመጣነው ነገር ምንድነው? ቤታቸው ውስጥ ድብቅ ካሜራ አስቀምጠን ነው የመጣነው። ይህንን ድብቅ ካሜራ ደግሞ ተከታትለናል፣ አይተነዋል። ብዙ ማስረጃዎችንም ደግሞ ነግረውናል። እነዚህ ማስረጃዎች ምንድን ናቸው? ቤተሰቦቻችን ይገርማቸዋል። እነዚህ ሰዎች ህፃናትን ለአንዲት ሴት እያስደፈሩ ከዛም በኋላ ደግሞ ያ መደፈር ብቻ አይደለም፣ እነዛን ልጆች እየገደሉ መስዋዕት እያደረጉ ብዙ አሰቃቂ ስራዎችን እየሰሩ እንደነበር ደርሰንበታል። እነዚህ ሰዎች ስጋቸውን፣ የህፃናቱን ስጋ፣ የደማቸውን ለጠንቋዩ እየገበሩ ግብር እንደሚያደርጉ ሰምተናል። መረጃውንም ደርሶናል። ይህ መረጃ እየደረሰን ከራሳቸው አፍ ነውና ይህ ማስረጃ ብቻውን በቂ ነው። አሁን ግን ወደ ቤቱ የምንገባው እንዴት ነው? ቤተሰቦቻችን ምንም ነገር እንዳልተፈጠረ እና በሁኔታው ደግሞ ኖርማሊ እንደምናናግራቸው ነው አድርገን የምንገባው። ቤተሰቦቻችን እንግዲህ አብራችሁ ሆኖ ኮሜንት እፈልጋለሁ። ኮሜንት ላይ እንድበረታ እንድጀግን እናንተ እንዳላችሁ እንዳቅ እፈልጋለሁ። ይህንን ነገር የማውቀው እናንተ በምታደርጉልኝ ነገር ነውና እናንተ ከጎን እንደሆናችሁ አብራችሁ እንደሆናችሁ እንድታሳዩኝ እፈልጋለሁ። ቤተሰቦች እንግዲህ ወደ ቤቱ እየደረስን ነው። ሄደን ምንድን ነው የምንላቸው ስለ ፍሪጁ እንደደረሳቸው አድርጌ ነው እምገባው። ምክንያቱም በር ላይ ግጭት እንዲኖር ስላልፈለግኩኝ ነው። በስነ ስርዓት ገብተን መጠየቅ ማናገር ስለፈለግኩኝ ነው። ሁለተኛ ነገር ደግሞ
ቶሎ እንድንሄድ ያደረገን ነገር ቤተሰቦቻችን ልጅቷን እናጥባታለን ምናምን ሲሉ ሰምተናል። እና ደግሞ ይህ ነገር ከመሆኑ በፊት እቺ ልጅም ታጥባ ከምናያት በግልጽ ለእናንተም እንዲታይ ያለችበትን ሁኔታ ለእናንተ ማሳየት ስላለብን ቀድመን መድረስ አለብን ማለት ነው። ቤተሰቦቻችን እንግዲህ እናንተ እንደሰማችሁት እነዚህ ሰዎች በጣም መጥፎ አረመኔ የሚባሉ ሰዎች ናቸው። ምክንያቱም እነዚህ ሰዎች የገዛ ልጃቸውን የራሳቸውን ልጅ ለማዳን ብለው የሰው ልጅን ነው እየገደሉ እያስደፈሩ ያሉትና እናንተ ደግሞ ከጎናችን ሆናችሁ ስላለው ነገር አብራችሁን እየተከታተላችሁ ከጎናችን ሆናችሁ እንድታዩት ቪዲዮውን እንድትጨርሱት ሼር እንድታደርጉት እፈልጋለሁ። ቤተሰቦች ኮሜንት አለ። መልካም ቀን። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ቤተሰቦቻችን እንግዲህ ግቢ ውስጥ ገብተናል። ቤቱ ጋር ደርሰናል ማለት ነው። አብራችሁን ተከታተሉኝና የሚሉትን ነገር እንከታተል። በሩ ክፍት ነው። አሁንም ይገርማል። ቤቶች ሰላም ነው። ጋሺ እንዴት ነው? እግዚአብሔር ይመስገን አለ። አስናቁ መጡልሽ። አስናቁ መጡልሽ። እንዴት ነው? ሰላም ነው ጋር አለ ይመስገን ነው። መጡ። ግቡ ግቡ። አረፍ አበባ እንዴት ነው? ሰላም ነው። አዎ መጣ። ሰላም ናችሁ? ምን እየሰሩ ነበር እንዴ? ሰራ ላይ ነበሩ። ምን እናግዛት አይደል? እናግዝ። አይ ቡናውን ሳላፈለው መጣህ እንጂ ችግር የለውም ችግር የለውም። ኤሌክትሪኳንም እንግዲህ መከራይተህም ቢሆን አስተካክላችሁ ጠበቃችሁን እንዴ? ኧረ መቼ ለምን እንዴ? እኛ ያው ይዘን ሄደን በቃ እናመጣው። ችግር የለውም። እኛ ራሳችን ሰርተን ባለሙያም ይዘን የመጣ ነው። ራሱ ሰርቶ አስተካክሎ እንደሚማቻችሁ አድርጉ። እዚህ ጋር ከፈለጋችሁ እዛ ጋር የፈለጋችሁት ቦታ አድርጋችሁ እንትን ትላላችሁ። ያው እንደደረሳችሁ በጀት ብዙ ሰው ይበጅታል ብያችኋለሁ መጀመሪያ እና ያው እነዛን ሰዎች እንድታመሰግኑልኝ ደግሞ እድሉን ልስጣችሁ። እናመሰግናለን። እሺ እግዚአብሔር ይስጥልን። እናመሰግናለን። እንዲህ አይነት እድል ታይቶም አይታወቅም። ስለዚህ እግዚአብሔር ይስጥልን። እኛ አቅምም አልነበረንም መግዛት፣ ብዙ ጊዜ እንመኘው ነበረ፣ ፈልገው ነበረ። እንዳየው ደግሞ ልጃችንን ያማታል ብያለሁ። አልፎ አልፎ ጤና ይዛባል። ስለዚህ አንዳንድ ነገር ሰርቶ ማስቀምጦም እንትን ብሎም ለማድረግ ጥሩ ነገር ነው። የሌለን ነገር ደግሞ የለንም። እውነት ነው። ፍሪጅ አልነበሩት ወሳኝ ነገር ነው። ታዲያ በቦታው ይቀመጡ። ያው ቤተሰቦቼ እንደዚህ በጀት ያደረጉ ሰዎች እንዲያዩ ብሩን የትም እንትን እንዳላልኩት እንዲያውቁልኝ ብዬ ነው። እርሶስ ታዲያ እግዚአብሔር ይስጥልን። ምርቃት ካለ በጣም እናመሰግናለን። ይሄን ላደረጋችሁ እኛ ምንም ነገር የሌለን ሰዎች ናባችሁ። ይሄን አስባችሁ እዚህ መታችሁ ይሄን ስታደርጉልን ልጃችንም ትንሽ ያማታል። አንዳንድ ነገር አጥሚት ምንም እየሰራን እዛችሁ ውስጥ እናስቀምጣለን።
እናስቀምጥባታለን። ይህን ስላደረጋችሁን በጣም ነው የምናመሰግነው። እግዚአብሔር ይስጥልን። እነሱ ናቸው እኔ አይደለሁም። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። አንተ ደግሞ ገና ፍሪጅ አጠቃቀሙን አጥሚትማ ትኩስ ነው የሚጠጣው። ስንት ነገር አለ። ቲማቲሙም ቀዝቅዞ የሚቀመጠው አይቼ ስለማላውቀው ቤታችን ገብቶ አያውቅም። አሁንማ በቃ አለማወቅ ነው እንግዲህ። ከዛ ውስጥ እያወጡ ለሰው ሲያበሉ ሲያጠጡ ስለማይ ነው እንችላለን። ተመስገን ዝም በል። አሁንማ በቃ እንደ ልባችሁ ተመስገን። አሪፍ ፍሪጅ ነው ያመጣንላችሁ። በጣም አሪፍ ፍሪጅ የሚባል ሌክዠሪ ቦታዎች የሚጠቀሟቸው ፍሪጅ ነው። በጣም ቅንጡ ሰዎች የሚጠቀሙት ፍሪጅ ነው። ይቅርታ እና ያው ይህንን ነገር የምናስረከባችሁ ይሆናል። አሁን የሚመጡ ይሆናል። ያው ደግሞ ያው ሌላም ነገሮች አሉ። ፍሪጁ ለሚገደሉት ልጆች ለእንትኑ ይጠቅማቸዋል መሰለኝ ለእናንተ ማለት ያው ስለማወራው ታውቁታላችሁ። ያው የሚጠቅማችሁትን ነገር አሸነፋችሁ ልላችሁ ፈልጌ ነው። የሚጠቅሙን ፍሪጁ ለምናችሁ ነው ገባህም የሚለው የማን ናቸው የሚገደሉት? ቆይ ፍሪጁን አሁን ምንድን ነው የምትጠቀሙበት? እስቲ እውነቱን እንነጋገር።